የድሃ ልጅ ህይወቱን ለመቀየር መክፈል ያለበት መስዋዕትነት፣ በተለይ እድሜያችሁ ከ18 እስከ 30 ዓመት ላላችሁ ይህ ቪዲዮ ለእናንተ ነው። አንድ ጥበበኛ አባት ለልጃቸው እንዲህ አሉት፣ ልጄ ስኬት ልክ እንደ እሳት ናት። እሳቱ እንዲነድለት እንጨት መገበር አለበት። የድሃ ልጅ ህይወቱን ሲቀይር ዓለም ካንተ የሚፈልገው መስዋዕትነት ከምንም የላቀ ነው። ይህንን መስዋዕትነት ከከፈልክ ዘውድህን የሚያወልቅብህ የለም። ግን ማንም የሚያነግር ሚስጥር አለ። ከድህነት ሰንሰለት በጥሶ ለመውጣት መስራት ብቻ በቂ አይደለም። ህይወትህ እንዲቀየር ደምህን፣ ስሜትህንና የዛሬ ደስታህን መገበር አለብህ። ያ አባት የተናገሩት 5 ታላላቅ መስዋዕትነቶች ምን ነበሩ? በዛሬው ቪዲዮ እነግራችኋለሁ። ይህ ሚስጥር ህይወታችሁን ይቀይረዋል። ቪዲዮውን ሰብስክራይብ እና ላይክ በማድረግ ጀምሩት። እንዲሁም ከየት ሀገር ሆናችሁ እንደምትከታተሉኝ ብጽፉልኝ ደስ ይለኛል። ያ ሽማግሌ ለማርክ የነገሩት ሚስጥር ይህ ነበር። የመጀመሪያው ሰው ምን ይለኛል የሚለው አስተሳሰብ ነው። ማርክ የቀን ስራ እየሰራ ይማራል። ጓደኞቹ የዩኒቨርሲቲ ተማሪ ሆነ እንዴት ልጅ ሰው ትሰራለህ እያሉ ይስቁበታል። ታሪኩ የሚጀምረው እዚህ ጋር ነው። የድሃ ልጅ መጀመሪያ መግደል ያለበት ኩራቱን ነው። ዛሬ ለክብር ስትል መናቅን ካልፈለግ ነገ ተንቀህ ትኖራለህ። ጓደኞችህ ሲስቁብህ፣ አንተ ግን ያንተን ህልም ብቻ ተመልከት። ኩራትህን ለህልም መስዋዕት ማድረግ አለብህ። ሁለተኛ የድሮ ማንነትህ ነው። የድሮ አስተሳሰብህ አይሳካልኝም የሚለው ፍርሃትህ፣ እድሌ ነው የሚለው ስበብህ፣ ሀብታም ሌባ ነው የሚለው እነዚህ ሁሉ ሀሳቦች መሞት አለባቸው። አዲሱና ጠንካራው አንተ እንዲወለድ ያ የድሮ ደካማ ማንነትህ መቀበር አለበት። ሶስተኛ መክፈል ያለብህ መስዋዕትነት እንቅልፍና ምቾትህን ነው። ዓለም ተኝታ አንተ የምትነቃባቸው ሌሊቶች፣ ብርድና ድካም እየተሰማህ አይደለም ብለህ የምትቀጥልባቸው ሰዓታት ናቸው። ምቾት ባለበት ስኬት የለም። ዛሬ እንቅልፍና ምቾትህን መስዋዕት ማድረግ ካልቻልክ ነገ የምተኛበትን ሰዓት ሌላ ሰው ይወስንልሃል። ሰውነትህ እባክህ ረፍ እያለ አንተ ግን ገና አልደረስኩም ብለህ የምትቀጥልበት ያ ስቃይ ነው የስኬት መግቢያ በር። አራተኛ የመዝናናትና የጓደኝነት መስዋዕትነት ነው። ስኬት ብቸኛ መንገድ ነው። ሁሉም ሰው ወደሚሄድበት ድግስና ጭፈራ እየሄድክ ህይወትን መቀየር አትችልም። ቅዳሜ ማታ ሁሉም ጓደኞች ወጥተው ሲዝናኑ፣ አንተ ግን ለብቻ አዲስ ክህሎት ስትማር የሚሰማህ የብቸኝነት ስሜት እሱ ነው ክፍያው። ያ ብቸኝነት ነገ ለምትቀዳጀው ታላቅነት ዋስትና ነው። ወደ ተራራው ጫፍ ስትወጣ መንገዱ እየጠበበ ይሄዳል። ብዙ ሰው አብሮ አይሆንም። የድሃ ልጅ ህይወቱን ሲቀይር መጀመሪያ የሚርቁት የድሮ ጓደኞቹ ናቸው። ምክንያቱም ያንተ መለወጥ የነሱን አይቻልም ባይነት ስለሚያጋልጥባቸው ነው። ብቸኝነትን እንደ ጓደኛ መውደድ አለብህ። አምስተኛና የመጨረሻው መክፈል ያለብህ የዛሬ ደስታህን ነው። የድሃ ልጅ በእጁ የገባችውን የመጀመሪያ ገንዘብ ለልብስ ወይም ለዝና ካዋለ ድህነቱን አደሰ ማለት ነው። ያገኘሃትን ትርፍ መልሰህ ዝራት። ዛሬ ተርበህ ነገ ለመጥገብ መወሰን አለብህ። የዛሬው ረሃብ መስዋዕት አድርገህ የነገውን ጥጋብ መግዛት ትችላለህ። ማርክ ዛሬ ላይ ቆሞ ወደ ኋላ ሲመለከት የከፈለው ዋጋ ሁሉ ትርጉም ሰጠው። ያኔ የተሳቀበት፣ የተራበበት፣ የተናቀባቸውና ብቻውን ያለቀሰባቸው ጊዜያት ዛሬ ለደረሰበት ክብር መሰላል ሆኑለት። አንተም አሁን ያለበት ሁኔታ መጨረሻ አይደለም። አሁን እየከፈልከው ያለው መስዋዕትነት ነገ ለምትቀበለው ዘውድ ክፍያ ነው። ይህን ቪዲዮ እስከዚህ ድረስ ያየው በአጋጣሚ አይደለም። ውስጥህ ለውጥን ፈልጓል። ህይወትን ለመቀየር ዛሬ ላይ ምን መስዋዕት ታደርጋለህ? እንቅልፍህን፣ ጓደኛህን ወይስ የዛሬ ደስታህን? አስታውስ፣ ዋጋውን ዛሬ ከፈለ ነገ ባለቤት ይሆናል። በሚቀጥለው ቪዲዮ እንድንገናኝ ሰብስክራይብ እና ላይክ ማድረጉን አትርሳ። ቻው።